332 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን። ዛሬ የምናነበው ክፍል ደግሞ የሁለተኛ ቆሮንቶስ መልእክት ከምዕራፍ 7 እስከ 9 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 7። እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። በልባችሁ ስፍራ አስፉልን። ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም። ለኩነኔ አልልም፣ በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላችሁ አስቀድሜ ብያለሁና። ስለ እናንተ እምነቴ ታላቅ ነው፣ በእናንተ ምክንያት ትምክቴ ታላቅ ነው። መጽናናት ሞልቶብኛል፣ በመከራችን ሁሉ ደስታዬ ከመጠን ይልቅ ይበዛል። ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን ረፍት አልነበረውም። በውጪ ጠብ ነበረ፣ በውስጥም ፍርሃት ነበረ። ነገር ግን ሀዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁንና ልቅሷችሁን ስለ እኔም ቅንዓታችሁን ሲናገረን በእናንተ ላይ በተጽናናንበት መጽናናት ደግሞ ነው። ስለዚህ ከፊት ይልቅ ደስ አለን። በመልእክቴ ያሳዘንኳችሁ ብሆን እንኳ አልጸጸትም። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። እንግዲያስ የጻፍኩላችሁ ብሆን እንኳ ስለኛ ያላችሁ ትጋታችሁ ከእናንተ ዘንድ በእግዚአብሔር ፊት እንዲገለጥ እንጂ ስለ በዳዩ ወይም ስለ ተበዳዩ አልጻፍኩም። ስለዚህ ተጽናንተናል። በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን፣ መንፈሱ በሁላችሁ አርፏልና። ለእርሱ በምንም ስለ እናንተ የተመካው እንደሆነ አላፈርኩምና። ነገር ግን ሁሉን ለእናንተ በእውነት እንደተናገርኩ እንደዚህ ደግሞ ትምክህታችንን በቲቶ ፊት እውነት ሆነ። ስለዚህ በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት የሁላችሁን መታዘዝ እያሰበ ፍቅሩ በእናንተ ላይ እጅግ በዝቷል። በነገር ሁሉ ተማምኜባችኋለሁና ደስ ይለኛል። ምዕራፍ 8። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝተዋል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁና። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበረ። አስቀድመውም በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም። ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህን ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመንን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ትረፉ። ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምር እላለሁ። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። በዚህም ነገር ምክር እሰጣለሁኝ። ከአምና ጀምራችሁ ለማድረግ ብቻ ያይደለ፣ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይህ ይጠቅማችኋልና አሁንም ለማሰብ በጎ ፈቃድ እንደነበረ እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉን ደግሞ ፈጽሙ። በጎ ፈቃድ ቢኖር እንዳለው መጠን የተወደደ ይሆናል እንጂ እንደሌለው መጠን አይደለም። ለሌሎች ረፍት ለእናንተ መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ። የእነሱ ትርፍ ደግሞ የእናንተን ጉድለት እንዲሞላ፣ በአሁኑ ጊዜ የእናንተ ትርፍ የእነሱን ጉድለት ይሙላ። በትክክል እንዲሆን እንዲህ ተብሎ እንደተጻፈ ብዙ ያከማቸ አላተረፈም፣ ጥቂትም ያከማቸ አላጎደለም። ነገር ግን በቲቶ ልብ ስለ እናንተ ያንን ትጋት የሰጠ አምላክ ይመስገን፣ ምክራችንን ተቀብሏልና። ትጋት ግን ስለበዛበት ወዶ ወደ እናንተ ይወጣል። ከእርሱም ጋር ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን። ይህም ብቻ አይደለም፣ ነገር ግን የጌታን የራሱን ክብርና የእኛንም በጎ ፈቃድ ለማሳየት በምናገለግለው በዚህ ቸር ስራ ከኛ ጋር እንዲጓደድ በአብያተ ክርስቲያናት ደግሞ ተመረጠ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ ያይደለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን። ብዙ ጊዜም በብዙ ነገር መርምረን ትጉ እንደሆነ ያገኘነውን አሁንም በእናንተ እጅግ ስለሚታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከእርሱ ጋር እንልካለን። ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖርም የአብያተ ክርስቲያናት መልእክተኞችና የክርስቶስ ክብር ናቸው።
እንግዲህ የፍቅራችሁንና ስለናንተ ያለውን የትምክህታችንን መግለጫ በአብያተ ክርስቲያናት ፊት ለእነርሱ ግለጡ። ምዕራፍ 9 ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቄያለሁና ስለዚህም አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። ቅንዓታችሁም የሚበዙትን አነሳስቷል። ነገር ግን ለእነርሱ እንዳልኩ የተዘጋጃችሁ ትሆኑ ዘንድ በዚህም ነገር ስለናንተ ያለው ትምክህታችን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ መሆናችሁ ቢያገኟቸው እናንተ እንድታፍሩ አላልም። እኛ ግን በዚህ እምነታችን እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን ለምን ዘንድ እንደሚያስፈልገኝ አሰብኩ። ይህንንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ የእርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቃችኋል። ስለማይነገር ስጦታው እግዚአብሔር ይመስገን። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር የእግዚአብሔርን ቃል አሁን የተነበበውን በጥልቀት በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት እናጠናለን። ኑና አብረን እናጥና።